በፊልሙ መጀመሪያ ላይ ቤን የተባለ ወጣት በብስክሌት ሲሄድ እናያለን። እሱ በታዋቂው ኤምአይቲ ዩኒቨርሲቲ የሂሳብ ሊቅ ነው። ሃርቫርድ ዩኒቨርሲቲ ተቀባይነት አግኝቷል። ነገር ግን የሚያሳዝነው $300,000 የሚጠይቀውን የትምህርት ክፍያ መክፈል አልቻለም። ታውቃላችሁ፣ አንዳንዶች ሲያድጉ ምን መሆን እንደሚፈልጉ ስጠይቋቸው የእሳት አደጋ ሰራተኛ ምናምን ይለዋል። እኔ ግን ሳድግ የፈለግኩት እውነቱን ለመናገር እዚህ ሃርቫርድ ሜዲካል ትምህርት ቤት መግባት ብቻ ነበር። ሁሉንም ወጪ የሚሸፍን የትምህርት ዕድል ስኮላርሺፕ ለማግኘት ያመለክታል። ነገር ግን ከ76 አመልካቾች መካከል የሚመረጠው አንድ ሰው ብቻ እንደሆነ ይነግሩታል። ቤን ዳይሬክተሩን ለማስደመም በሮቦቲክስ ዘርፍ ጎበዝ እንደሆነ ይነግረዋል። ነገር ግን ይህ ብቻውን በቂ አልነበረም። ዳይሬክተሩን የሚገርም ድርሰት ኢሴ መጻፍ ነበረበት። ባለፈው ዓመት እድሉን ያገኘው አንድ እግሩን ያጣ ኮሪያዊ ስደተኛ እንደነበር ይነግሩታል። ቤን ባለፈው ዓመት የሮቢንሰን እድል የደረሰው ሃምጄ ወክ ለተባለ አንድ እግሩን ላጣ ኮሪያዊ ስደተኛ ነበር። እኔ እኮ 2 እግር አለኝ፣ ታዲያ አንዱን ለመቁረጥ አስበህ ታውቃለህ? ቤን ከቅርብ ጓደኛው ማይልስ ጋር በወንዶች የልብስ መሸጫ ብር ውስጥ ይሰራሉ። እዚያም የረዳት ስራ አስኪያጅነት እድገት አግኝቶ በሰዓት $8 ማግኘት ይጀምራል። በሱቁ መጋዘን ውስጥ ለጓደኛው ለማይልስ ስለ ድርሰቱ ይነግረዋል። እስካሁን በህይወቱ ምንም የተለየና አስደናቂ ነገር ስላላደረገ ምን ብሎ እንደሚጽፍ ግራ ገብቶታል። ቤን በጣም ተበሳጭቷል፣ ምክንያቱም ፈተናዎቹን ቢያልፍም በትምህርት ቤት እንቅስቃሴዎቹ ቢሳተፍም እና ሁሉንም ነገር ቢሰዋም ወደ ሃርቫርድ እንዳይገባ የከለከለው ብቸኛው ነገር ገንዘብ መሆኑ ነው። ማይልስ ሊያበረታታው ቢሞክርም ግን ቤን ሊሰማው አይችልም። በዚያው ምሽት የቤንን ልደት ለማክበር ከሌላ ጓደኛቸው ካም ጋር በአንድ መጠጥ ቤት ይገናኛሉ። በራሱ የሚነዳ መኪና በመስራት የሳይንስ ውድድር ተውተዋል። በዚያው ቀን ቤን በቤተ መጻሕፍት ውስጥ ብቻውን እያጠና ሳለ አንዱ የክፍሉ ተማሪ ወደ እሱ ቀርቦ እንዲከተለው ይጠይቀዋል። ቤን ግራ ቢጋባም ይከተለዋል። ወደ አንድ ክፍል ሲገባ ፕሮፌሰሩ እና ጥቂት ተማሪዎች በብላሽ ጋር ጠረጴዛ ዙሪያ ተቀምጠው ያያል። ከእነሱም መካከል የሚወዳትን ልጅ ጁሊያን ያገኛታል። ፕሮፌሰሩ ቤን ሚኪ ብሎ እንዲጠራውና የኤምአይቲ የብላክ ጃክ ቡድንን እንዲቀላቀል ይጋብዟል። ደግሞም ቤን በጣም ከፍተኛ የሆነ የአእምሮ ብስለት አይኪው ስላለው በጨዋታ ወቅት ሁሉንም የካርድ ስሌቶች በቀላሉ መስራት ይችላል። ቤን ከቡድኑ አባላት ከኪያና ፊሸር፣ ቾይ እና ጂል ጋር ይተዋወቃል። ብላክ ጃክሰን በሂሳብ ስሌት ማሸነፍ እንደሚቻል ያስረዱታል። በየሳምንቱ መጨረሻና በበዓላት ቀናት ወደ ላስ ቬጋስ እንደሚሄዱ ይነግሩታል። ከቡድኑ ውስጥ አንዱ አባል ጎግል ውስጥ ስራ ስላገኘ አንድ ቦታ ክፍት እንደነበር ይገልጹለታል። ጂል እንዳላቸው ቤን አዲስ ነገር ለመሞከር ስለፈራ አመነታ። እባክህ ማጥናት ይጀምራል። ቆይተው በአንድ መጠጥ ቤት ውስጥ የእያንዳንዱን አባል ሚና ያበራሩለታል። ኪያና ቾይ እና ጂል ተመልካቾች ወይም ስፖተርስ ናቸው። በተለያዩ የብላክ ጃክ ጠረጴዛዎች ላይ ተቀምጠው አነስተኛ ገንዘብ ብቻ እየተወራረዱ ካርዶቹን ይቆጥራሉ። አንደኛው ጠረጴዛ ላይ የማሸነፍ ዕድል ሲጨመር ሃት ካንት ተጫዋቹ ከካዚኖው በላይ ብልጫ ይኖረዋል። በዚህ ጊዜ ለቤን እና ለፊሸር ምልክት ይሰጡታል። ቤን እና ፊሸር ትልልቅ ተጫዋቾች ቢግ ፕሌየር ናቸው። ምልክቱ ሲሰጣቸው እንደ ባለጸጋ ሰካራም ልጅ መስለው ጠረጴዛው ጋር ይመጡና ትልቅ ገንዘብ ይወራረዳሉ። እድሉ ሲቀንስ ደግሞ ጠረጴዛውን ትተው ይሄዳሉ። በዚያው አንድ ቅንጡ የሆቴል ክፍል ይገባሉ። እዚያም ሚኪ ለእያንዳንዱ አባል አዲስ ማንነትና መለያያ ያዘጋጅላቸዋል። ሚኪ ቤን ጥርጣሬ እንዳይፈጥር የግድ መጠጣት እንዳለበት ያስረዳዋል። ወደ ሬድ ሮክ ካሲኖ ይሄዳሉ። እዚያም ኪያና ለቤን ምልክት ትሰጣለች። ቤን ወደ ቀኝ ሲመለከት ፊሸር እና ቾይ አጠገብ ባለው ጠረጴዛ ላይ ያያቸዋል። ተቀምጦ $10,000 ወደ ቺፕስ ይለውጣል። መጠጡን ሲጎነጭ ኪያና በጣም ይጣፍጣል በጣም ብላ ትጮኻለች። ይህም የቆጠራ ውጤት 16 መሆኑን ያመለክታል። ቤን በመጀመሪያው እጁ ላይ ውርርዱን እጥፍ ያደርገዋል። ካዚኖው 21 ስለሚያልፍ ቤን ያሸንፋል። የመጀመሪያው ትርፉም $4,000 ይሆናል። በሚቀጥለው እጅ ደግሞ 21 ብላክ ጃክ አግኝቶ ሌላ $3,000 ያሸንፋል። በተለያዩ ጠረጴዛዎች ላይ መጫወቱንም ይቀጥላል። ቺፕ ፓንችንም እየከመረ ይሄዳል። ዘንድሮዎቹ በዚያው ምሽት እንደገና ይጫወታሉ። በዚህ ጊዜ የካዚኖ ጥበቃዎች ያስተውሏቸዋል፣ ግን ለጊዜው ዝም ብለው ይከታተሏቸዋል። ቆይተው ወደ ቤታቸው ይመለሳሉ። ቤን ወደ ዶርም ተመልሶ ያገኘውን ድርሻ በጣራው ላይ ይደብቀዋል። በሁለቱ ቀን ውስጥ
ብቻ $16700 አግኝቷል። በመቀጠል ቤንና ጂል በባቡሩ ሲሄዱ ጂል ወደ ሱቁ የመጣችው ሚኪ ስለጠየቃት እንደሆነ ይጠይቃታል። እሷ ግን አታምንም። ገና ኮሌጅ እያለች ስታየው እንደነበር ትነግሯለች። እሱ የምታውቀው በጣም ጎበዝ ልጅ ስለሆነ ነው ቡድን ውስጥ የተካተተው። አረ እንደዛም አይደለም፣ የሚሰሩ ነገሮችን ማወሳሰብ እንደማትፈልግና ስራን ከፍቅር ጋር ማቀላቀል እንደማይገባ ትገልጽለታለች። በሚቀጥለው ሳምንት ቡድኑ እንደገና ወደ ላስ ቬጋስ ይበራል። በሌላ ጨዋታ ወቅት የጥበቃ ክፍሉ ኃላፊ ኮል ዊሊያምስ አጠገብ ባለው ጠረጴዛ ላይ ተቀምጦ ቡድኑን መከታተል ይጀምራል። ቤን ካርድ እየቆጠረ እንደሆነ ይጠረጥራል። ቤን የሚይዘው መጠጥም በጣም አጠራጣሪ ሆኖበታል። ሌሎች ሰራተኞች ኮል ቤን መቁጠሩን እንዴት እንዳወቀ ሲጠይቁት እሱ ራሱ ካርድ እንደሚቆጥር ይነግራቸዋል። ፎቶን ፕሪንት አድርጋችሁ አምጡልኝ። ቡድኑ ወደ ቤት ሲመለስ የቤን የኮሌጅ ጓደኞቹ በባህሪው ተጠራጣሪው እጽ እየወሰደ እንደሆነ ያስባሉ። ቤን ግን ንግግራቸውን ሳይጨርሱ ጥሏቸው ይሄዳል። ለእሱ ከባዱ ነገር ለማንም ምንም ነገር መናገር አለመቻሉ ነው። ለመጀመሪያ ጊዜ ለቤን ሕይወት ቀላል ሆነችለት። ምንም ነገር ውድ አልሆነበትም። የማይደረስበትን ነገር መለከቱ ገንዘብ ያጠፋሉ። ምሽት ላይ ክለብ ውስጥ ጂል በመጨረሻ ቤንን ትስመዋለች። በቤን ድንገተኛ ስኬት ምክንያት ፊሸር በቅናት ይቃጠላል። አንድ ቀን ሰክሮ ጠረጴዛው ላይ ይቀመጥና አጠቃላይ እቅዳቸውን ማበላሸት ይጀምራል። ደግሞም እርስ በእርሳቸው እንደሚተዋወቁ ፍንጭ ይሰጣል። በዚያው ቅጽበት ዊሊያምስ በስክሪን ይከታተላቸዋል። ኪያና አነስተኛ ውርርድ ብቻ እንደሚታደርግና ቤን ደግሞ እሷ ምልክት ስትሰጠው ብቻ እንደሚመጣ ያስተውላል። ፊሸር በሰው ፊት ቤንን ይሰድበዋል። በድንገትም አንዲት ሴት ላይ መጠጥ ያፈስባታል። ይቅርታ ጌታዬ። ሁከት ይፈጠራል። በዚያ ቅጽበት ኮል ወደ እነሱ ይመጣል። እነሱ ግን እሱ ሳይደርስባቸው ይወጣሉ። እድሉ አንድ ቀን ማለቁ አይቀርም ይላል ኮል። ሁልጊዜም ያልቃል ይላል ሌላው። መጠጥ ቤት ውስጥ ሚኪ ፊሸርን ከቡድኑ ያባርረዋል። የአውሮፕላን ትኬትም ይሰጠዋል። ካሲኖ ቺፕችን በ24 ሰዓት ውስጥ እንደሚቀይር፣ ስለዚህ ወደ ገንዘብ መቀየር እንዳለባቸው ይነግሯቸዋል። ፊሸር በመውጣቱ ይህንን ማድረግ አይችሉም። ቤን ግን ቺፕችን በዳንሰኞች በኩል እንዲቀየሩ ሀሳብ ያቀርባል። ሚኪ ቤንን ጂኒ ብልቀንም ዝም ብሎ 50% ይወስዳል እንጂ አይጫወትም ብለው ይነጋገራሉ። ወደ ጠረጴዛው ተመልሰው ያሸንፋሉ። ነገር ግን ሚኪ በጥላ ውስጥ ተደብቆ ቤን እየቆጠረ እንደሆነ ለጥበቃዎቹ ሆን ብሎ ይጠቁማል። ዊሊያምስ ቤን ወደ ተቀመጠበት ጠረጴዛ ይቀርባል። ጂል ወዲያው ትሄዳለች። ቤን ደግሞ ወደ አንድ ክፍል ተወስዶ ይደበደባል። በቅርቡ በሁሉም ካሲኖች የፊት መለያ ሶፍትዌር ፋሻል ሪኮግናይዜሽን እንደሚመጣና እድሜው የተቆጠረ መሆኑን ይነግሩታል። ዊሊያምስ እና ሚኪ ለረጅም ጊዜ እንደሚተዋወቁ ቤን ይረዳል። ሚኪንም ሲያሳድደውና ሲደበድበው እንደነበር፣ ሚኪም መጫወት ያቆመው ለዚህ እንደሆነ ይነግረዋል። ቤን ወደ ኤምአይቲ ይመለሳል። ሚኪ ባዘጋጀው ሴራ ምክንያት አንዱን ትምህርት ስላላጠናቀቀ መመረቅ እንደማይችል፣ በዚህ ጊዜ ማይልስ ያለ ቤን እርዳታ የሮቦቲክስ ውድድሩን ማሸነፍ ችሏል። ቤን ግን አዳራሽ ውስጥ ቆሞ ዝም ብሎ ይመለከታል። ቆይቶ ለሚልስ ቬጋስ ውስጥ ትልቅ ገንዘብ እያሸነፈ እንደነበር ይነግሯል። ስለበደለውም ይቅርታ ጠይቆት ይታረቃሉ። ቤን በሚኪ ምክንያት ወደ ቀረው የምረቃ በዓል ይሄዳል። ካሲናዎቹ አዲሱን ሶፍትዌር በመግጠማቸው በፊት አንድ የመጨረሻ የቬጋስ ጉዞ እንዲያደርጉ ሚኪን ያሳምነዋል። ሚኪ ይስማማል፣ ነገር ግን ትርፉ በጣም ትልቅ መሆን እንዳለበት ይነግረዋል። በዚህ ጊዜ ሁሉም ሰው ራሱን ይደብቃል። ሚኪም ራሱ ሁለተኛ ትልቅ ተጫዋች ሆኖ ይገባል። ቬጋስ ደርሰው ሆቴል ውስጥ እቅዳቸው ያወጣሉ። ራሳቸውን በሚገባ ስለቀየሩ ተኛ ነበር። በእውነቱ ቤን ጨዋታው ላይ ያሉ እውነተኛዎቹን ቺፕቾ በፎርጅድ ቀይሯቸው ነበር። ዊሊያምስ ሁልጊዜም በሚኪ ላይ ቂም ነበረው፣ ምክንያቱም መጨረሻ ላይ ሲያየው በሚኪ ተበልጦ ነበር። ስለዚህ ሚኪን ወደ ቬጋስ አጥምዶ ለማስመጣትና ለመያዝ ከቤን ጋር ተስማምቶ ነበር። በምትኩ ቤን በዚያ ቀን ያሸነፉትን ገንዘብ እንዲይዝ ይፈቅድለታል። ነገር ግን ቤንና ጂል ከካሲኖ ሲወጡ ዊሊያምስ ቀርቦ ለጡረታው ገንዘብ እንደሚፈልግ ይነግራቸዋል። ቤን ደግሞ ያለዚህ ቆሻሻ ገንዘብ ሁሉን ነገር ማሳካት የሚችል ጎበዝ እንደሆነ ይነግሯል። በሽጉጡ አስፈራርቶ ቦርሳውን ይቀበሏል። ሚኪ የገባበት ሊሞዚን በዊሊያምስ የተዘጋጀ ነበር። ወደዚያው ቤን ተደብድቦት ወደ ነበረ ክፍል ይወስዳል። ነገር ግን የሂሳብ ፕሮፌሰር ታሪክ ነበር። ፕሮፌሰሩም በሰማው ነገር በጣም ተገርሞ
ደንግጦ ነበር። ታሪካችን እዚህ ጋር ያበቃል። ቀጣይ እንድንሰራ የምትፈልጉትን ፊልም ኮሜንት ላይ አስቀምጡልን። ብዙ ላይክ ያገኘውን ፊልም እንደምንሰራ ከወዲሁ ቃል እንገባለን። ትዕይንት ሪካፖች ነበርን። ሼር፣ ሰብስክራይብ፣ ላይክ እና የደውል ምልክቱን መንካት እንዳይረሳ።